ሰኔ 22 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የምስራቅ እዝ አዛዡ አቶ መሐመድ ተሰማ ሰሞኑን በደጋ ዳሞት ግንባር በቴዎድሮስ እዝ አርበኞች አከርካሪውን ተሰብሮ ብርቁስቁስ የወጣውን ጦሩን ለማደራጀትና ስነ ልቦናውን ለማደስ በሚል በበላይ አዛዦቹ ተልኮ ወደ ብር አዳማ አካባቢ መግባቱ ታውቋል። ከአብይ አህመድ ፍርፋሪ ለመልቀም ሲል የገዛ ህዝቡን ከርቶ የብልጽግና ምንጣፍ ጎታች ሆነው የምስራቅ እዝ አዛዡ አቶ መሐመድ ተሰማም ብር አዳማ ከመግባቱ በሰሞኑ ውጊያ ከወደ ፋኖ የተከፈተውን ማጥቃት መከላከል አልቻላችሁም በሚል ከበላይ አለቆቹ በተሰጠው መመሪያ መሰረት የአማራ ተወላጅ የሆኑ የሰራዊቱ መስመራዊ አዋጊዎችንና የጦር ንድፍ መሐንዲሶችን መረሸኑ ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በደብረ ማርቆስ ከተማ የፌዴራል ፖሊስ ተሽከርካሪ ላይ በተፈጸመ የቦምብ ጥቃት 9 ፖሊስ አባላት መደምሰሳቸው ታውቋል። የፌዴራል ፖሊስ አባላትን ጭና ስትንቀሳቀስ በነበረችው ፓትሮል ላይ የፋኖ ሰርጂካል ኦፕሬሽን ምድብተኞች በፈጸሙት የቦምብ ጥቃት ከተደመሰሱት የፖሊስ አባላት በተጨማሪ ተሽከርካሪዋ ከጥቅም ውጭ መደረጓ ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ቀጠና አንድ የመቶ አለቃ መሪና አገዛዙ ይተማመንበት የነበረም አንድ ብሬን ተኳሽን ጨምሮ 8 የጥላት ብልጽግና ጦር ቃኞች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የብልጽግናው አገዛዝን ጸረ አማራነትንና ትውልድ ፈጅነትን እንዲሁም ሀገር አውዳሚነትን የተገነዘቡ ወታደሮች ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል ከነሙሉ ትጥቃቸው ልክ እንደ እምቧይ ካብ እየተናዱ ወደ ፋኖ መጉረፋቸውን ቀጥለዋል። ታደምጡታላችሁ። በሌላኛው መረጃችን ሞት ለታወጀበት የአማራ ሕዝብ ድምፅ ሆነሃል በሚል በግፍ እስር ላይ የሚገኘው ጋዜጠኛ ዳዊት በጋሻው ወላጅ አባቱ ማረፉ ተሰምቷል። ከወራት በፊት የጋዜጠኛ ጎበዜ ሲሳይ ወላጅ አባት ማረፋቸው የሚታወስ ሲሆን በአሁኑ ወቅት ደግሞ የጋዜጠኛ ዳዊት በጋሻው ወላጅ አባት አቶ በጋሻው ጥላውን ከሸዋ ጠቅላይ ግዛት ተነስተው አዲስ አበባ ቅሊንጦ እየተመላለሱ በመጠየቅ የልጃቸውን ከእስር መፈታት በተስፋና በጉጉት እየጠበቁ እንዳለ በድንገተኛ ህመም ከዚህ ዓለም በሞት ተለይተዋል። ተጨማሪ መረጃ ይኖረናል፣ ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 22 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የቴዎድሮስ እዝ አርበኞች በደብረ ማርቆስ ከተማ በፈጸሙት የሰርጂካል ኦፕሬሽን የፌዴራል ፖሊስ አባላትን ጭና ስትንቀሳቀስ በነበረች ወታደራዊ ፓትሮል ላይ ታርጌት በማድረግ የተሳካ ጥቃት ፈጽመው ድል ተቀዳጅተዋል። ፋኖ በደብረ ማርቆስ ከተማ አጥቢያ ሌሊቱን በፈጸመው የቦምብ ጥቃት ነው የጥላት ብልጽግና ቡድን ካድሬ አጃቢዎችን ደምስሶ ድል የተቀዳጀው። ጥቃቱን የፈጸሙት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ናቸው። የፌዴራል ፖሊስ አጃቢዎችን ጭና ስትንቀሳቀስ በነበረች ፓትሮል ተሽከርካሪ ላይ ትናንት ሰኔ 21 ለዛሬ ሰኔ 22 2018 ዓ.ም አጥቢያ ሌሊት በከተማዋ መስከረም ሆቴል አካባቢ ላይ አርበኞቹ በፈጸሙት የቦምብ ጥቃት በአጠቃላይ 9 የአመራር ጠባቂዎች ተደምስሰዋል። በዚህ ኢላማውን በጠበቀ ጥቃት 4 የፌዴራል ፖሊስ አባላት ወዲያውኑ ሕይወታቸው ያለፈ ሲሆን ሌሎቹ 5 ደግሞ ከፍተኛ ጉዳት ደርሶባቸው በሞትና በሕይወት መካከል እንደሚገኙ ተረጋግጧል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በብልጽግናው አገዛዝ የጎጃም ቀጠና ወታደራዊ ኮማንድ ፖስት አስተባባሪ ሆነው መሐመድ ተሰማ በደጋ ዳሞት ግንባር በፋኖ ብርቱ ጥቃት ተመቶ የተራረፈውንና የፈራረሰውን የአገዛዙን ጦር ለማጽናናትና ለመሰብሰብ በትናንትናው ዕለት በብር አዳማ ወታደራዊ ማዕከል መጥቶ ማደሩ ተሰምቷል። ጀነራል መሐመድ በቦታው እንደደረሰ ከውጊያ የተረፉ የተወሰኑ የአማራ ተወላጅ የሆኑ የአገዛዙን አዋጊ መኮንኖች ሰራዊቱን ክዳችሁ አስመትታችሁታል በሚል እንደረሸናቸው የታወቀ ሲሆን በአሁኑ ወቅት በደጋ ዳሞት ላይ ሌላ አዲስ ወታደራዊ ማጥቃት እቅድ እያዘጋጀ ስለመሆኑም ተሰምቷል። በነ ዳንኤል ክብረት ትዕዛዝ ሰጭነት ራስ ውጊያውን መርተ ደጋ ዳሞት ገብተ ሪፖርት አድርግ የሚል ጥብቅ ትዕዛዝ እንደደረሰው ተሰምቷል።
መሐመድ ተሰማና አዲሱ መሐመድ በቦታው የተገኙት የሰራዊቱን ሞራል እጅግ በመውረዱ አብረው እያደሩ እንዲያነቃቁት ከሚል ያገዛዙ አቅጣጫ መሆኑ ቢታወቅም ትናንት ከሰራዊቱ ጋር ባደረጉት ውይይት ግን ከመቶና ከሻምበል መሪዎች እንዲሁም ከተራ አባላት እጅግ ጠንካራና የክህደት ጥያቄ ተነስቶባቸዋል። የሰራዊቱ አባላት ለውጥ መጣ ከተባለበት ቀን ጀምሮ በየሀገሩ እየተንከራተቱ እርስ በርሳቸው የሚገዳደሉት እስከ መቼ እንደሆነ ስርዓቱን የተሟገቱ ሲሆን በሐሙስ ገበያ ውጊያም 302ኛ ኮር የውጊያ ድጋፍ ምክትል አዛዡን ጨምሮ የክፍለ ጦርና የሬጅመንት አዛዦች መገደላቸውን እንዲሁም በርካታ ወታደሮች መሞታቸውንና መቁሰላቸውን ጓዶቻቸው ማለቃቸውን በመጥቀስ በዚህ ልክ እየጠፉ ምን እንዲያደርጉ እንደሚፈለግ በቁጭት ጠይቀዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አማራ ቀጠና መነሻቸውን ላስታ ወረዳ ብልባላ ከተማ ያደረጉ 8 ያገዛዙ ወታደሮች ከነሙሉ ትጥቃቸው በምኒልክ ዕዝ 303ኛ ኮርን ተቀላቀሉ። ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል ያገዛዙ ጦር ከነሙሉ ትጥቁ ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መጉረፉን ቀጥሏል። በአገዛዙ አፈናና ክህደት ድርጊት የተማረሩ 8 የብልጽግና ሰራዊት አባላት ናቸው ሙሉ ትጥቃቸውን እንደያዙ ወደ ፋኖ ጎራ የተቀላቀሉትም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር እንደዘገበው ከሆነም የአማራን ሕዝብ ግፍ ማቆሞ ማየት የሰለቻቸው የሰራዊቱ አባላት በቆራጥነት በመወሰን ታሪካዊ እርምጃ ወስደዋል። መነሻቸውን በሰሜን ወሎ ዞን አስተዳደር ላስታ ወረዳ ብልባላ ከተማ ያደረጉ እነዚህ የሰራዊቱ አባላት በኮሎኔል አባቡ ከምትመራው 38ኛ ክፍለ ጦር ስር ይንቀሳቀሱ እንደነበር ገልጸዋል። ምቹ ጊዜም በመጠበቅ ላይ የነበሩት 8ቱም የክፍለ ጦሩ ቃኞች ዛሬ ሰኔ 22 2018 ዓ.ም ከአሃዳቸው ከርተው ወደ ፋኖ ገብተዋል። በተመሳሳይ አቅጣጫ በዚሁ 38ኛ ክፍለ ጦር 2 የሬጅመንት፣ 1 የመቶ መሪና 1 የብሬን ተኳሽ ከነሙሉ ትጥቃቸው ወደ አሳምነው ኮር ተቀላቅለዋል። በአሳምነው ኮር 19ኛ ክፍለ ጦርን የተቀላቀሉት ወታደሮቹ የበደሉትን ሕዝብ ለመካስ ከፋኖ ጎን ቁመው እንደሚዋጉም ገልጸዋል። የአገዛዙን ጦር ከርተው ወደ ህዝባዊ ትግሉ የተቀላቀሉት አባላት 1 ጥቁር ስናይፐር፣ 7 ጥቁር ክላሽንኮቭ ጠመንጃ፣ 1 ብሬን፣ 4 ሙሉ የደረትና የወገብ ትጥቅ፣ 549 የክላሽ ጥይት እንዲሁም 6 የእጅ ቦምብ እንደያዙ ነው ወደ ፋኖ የተቀላቀሉትም። ወደ ሌላኛው መረጃችን እናልፋለን። ሞት ለታወጀበት የአማራ ህዝብ ድምፅ ሁነሃል በሚል በግፍ እስር ላይ የሚገኘው የጋዜጠኛ ዳዊት በጋሻው ወላጅ አባት ማረፉ ተሰምቷል። አቶ በጋሻው ጥላውን ብቸኛ ልጃቸው ጋዜጠኛ ዳዊት በጋሻው ለመጠየቅ ከሸዋ ጠቅላይ ግዛት አዲስ አበባ ቅሊንጦ ሲመላለሱ ከርመዋል። የማረሚያ ቤት ፖሊሶችን ግልምጫና ጡጫ ችለው አንድያ ልጃቸውን በደካማ አቅማቸው እየተመላለሱ ሲጠይቁ የከረሙት አቶ በጋሻው ጥላውን የልጃቸውን ከእስር መፈታት በጉጉትና በተስፋ እንደጠበቁ በድንገት ባደረባቸው ህመም ህይወታቸው አልፈዋል። በግዞት እስር ላይ የሚገኘው ጋዜጠኛ ዳዊት በጋሻው የወላጅ አባቱ መሞት ቤተሰቦቹ ሀዘኑን እንዳረዱ ታውቋል። በተመሳሳይ ከጋዜጠኛ ዳዊት በጋሻው ጋር በአንድ መዝገብ የሽብር ክስ ተመስርቶበት በግፍ እስር ላይ የሚገኘው ጋዜጠኛ ጎበዜ ሲሳይ ወላጅ አባቱ አቶ ሲሳይ ዘገየ ከወራት በፊት ማረፋቸው የሚታወቅ ሲሆን ጋዜጠኛ ጎበዜ በዛው በእስር ቤት እንዳለ የአባቱን ሞት ከተረዳ በኋላ በሀዘን ምክንያት ለህመም ተዳርጎ ቆይቷል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ በሽንፈት ቁጣ ንጹሃንን ማሰቃየቱን ቀጥሎበታል። በፋኖ ክንድ እየተቀጠቀጠ ያለው የብልጽግናው አገዛዝ በጦር ሜዳ የደረሰበትን ሽንፈት መቋቋም አቅቶት በንጹሃን ሰዎች ላይ የሚወስደው የጭካኔ እርምጃ ተባብሶ ቀጥሏል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃም የአንኮበር ወረዳ የአማራ ፋኖ ብሔራዊ ንቅናቄ ዕቅድና ስትራቴጂ መምሪያ ኃላፊ የሆነው ጀግናው አርበኛ ኢንጂነር ዘበነ በላይነህ ቤተሰቦቹ በአገዛዙ ታግተው አሰቃቂ ድብደባ እንደተፈጸመባቸው ታውቋል። አገዛዙ ቀደም ሲል የጀግናውን አርበኛ ንብረት በማውደም የፈጸመው ጥቃት ዛሬ በቤተሰብ እስራትና ማሰቃየት አባብሶ ቀጥሎበታል። ዛሬ ሰኔ 22 2018 ዓ.ም የተፈጸመው ይህ የሽብር ተግባር አገዛዙ የፋኖን የትግል አቅም መግታት ስላልቻለ በንጹሃን ላይ የገባበትን የውድቀት ማሳያ ነው። ጀግናው አርበኛ ኢንጂነር ዘበነ በላይነህ ይህ የግፍ ተግባር ትግሉን የሚያዘገይ ሳይሆን ይልቁንም የክንዳቸውን ጥንካሬ የሚያጠነክር መሆኑን አስታውቋል። የቤተሰብ የስቃይ የትግሌ ማገዶ ነው ያለው አርበኛው ስርዓቱ በንጹሃን ላይ የሚፈጽመውን በደል የትንፋሽ ማለቂያው ምልክት መሆኑን አረጋግጧል። አገዛዙ በእስር ቤት አጉሮ አሰቃቂ ድብደባ እየፈጸመባቸው የሚገኙት የአርበኛው ቤተሰቦች የሚከተሉት ናቸው። የአርበኛው ወላጅ እናት ወይዘሮ ይልማዱ ሸዋን ታምሬም፣ የአርበኛው ወንድም ምንዳ በላይነህ፣ የአርበኛው ታናሽ ወንድም ሽመልስ በላይነህ፣ የአርበኛው አጎት አቶ ሙላቱ በቀለም ናቸው። በሸዋ ጠቅላይ ግዛት በተለያዩ አካባቢዎች የሚፈጸመው ይህ አይነቱ አረመኔያዊ ድርጊት በአማራ ሕዝብ ዘንድ ከፍተኛ ቁጣን ቀስቅሷል። የአገዛዙን የጭካኔ ተግባር የሚከታተሉ የአካባቢው ነዋሪዎች ግፉ የትግል ወኔን ከማዳከም ይልቅ ለድል የሚያበቃውን ቁርጠኝነት ይበልጥ እያጠናክረው እንደሚገኝም ገልጸዋል።
የብልጽግናው አገዛዝ በቤተሰብ ላይ የሚፈጽመው ይህ የሽብር ተግባር የፋኖን የነጻነት ጉዞ አያቆመውም፣ ይልቁንም የነጻነት ትግሉን ወደ መጨረሻው ምዕራፍ እንዲገሰግስ እያደረገው ይገኛልም ተብሏል። ወደ ሌላኛው መረጃችን እናልፋለን። በምኒልክ ዕዝ 102ኛ ኮር አዳዲስ የሞርተር ተኳሾችን በደማቅ ሁኔታ አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር የህልውና ትግሉን ጥራትና አቅም ወደ ላቀ የቴክኖሎጂ ምዕራፍ በማሸጋገር የሞርተር 120ና የሞርተር 82 ሚሜ ባለሙያዎችን ትናንት ሰኔ 21 2018 ዓ.ም በደማቅ ሁኔታ አስመርቋል። ጀብደኛው የ102ኛ ኮር 12ኛ ክፍለ ጦር 7ኛ ሜካናይዝድ ሻለቃም ለ3 ወራት ያህል በከፍተኛ ወታደራዊ ዲስፕሊን ሲያሰለጥናቸው የቆየውን አዳዲስ የሞርተር ተኳሾች በደማቅ ሁኔታ አስመርቋል። የ102ኛ ኮር የስልጠና መምሪያ ኃላፊ አለቃ ሲሳይ መንግስቴና ምክትል ኃላፊው ሻለቃ ቢሆን አክለም እንደገለጹት የአማራን ህዝብ ትግል ከነፍስ ወከፍ መሳሪያ ወደ ከባድ የቴክኖሎጂ መሳሪያዎች የሚሸጋገርበት ወሳኝ ምዕራፍ ላይ ይገኛል ብለዋል። አሰልጣኞቹ እንደተናገሩ ሰልጣኞቹ በስልጠናቸው ማጠቃለያ ላይ በጥላት ወታደራዊ ቤዞች ላይ ኢላማውን የጠበቀ የሞርተር ድብደባ በማካሄድ ብቃታቸውን በተግባር አስመስክረዋል ብለዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የ12ኛ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ሀብተማርያም መንበሩ ሰራዊቱ በላቀ ወታደራዊ ስነ ልቦና ላይ እንደሚገኝ ገልጸው የአብይ አህመድን አገዛዝ በአጭር ጊዜ ውስጥ ለማስወገድ ስልጠናዎቹ ተጠናክረው እንደሚቀጥሉ ገልጸዋል። የ102ኛ ኮር ዋና ወታደራዊ አስተዳደር አርበኛ ፈለቀ ደጉ በበኩላቸው ትግሉ የፖለቲካ፣ የህገ መንግስት፣ የዲሞክራሲና የነጻነት ጥያቄን የያዘም ህዝባዊ ትግል መሆኑን አውስተው ጭቁን ኢትዮጵያውያን ሁሉ ለዚህ የነጻነት ተጋድሎ ከፋኖ ጎን እንዲሰለፉ ጥሪ አስተላልፈዋል። በስልጠናው ከፍተኛ ውጤት በማምጣት ኮከብ ሰልጣኝ በመሆን የሽልማት ተቋዳሽ የሆነችው ፋኒት ሳምራዊት አለማየሁም የ12ኛ ክፍለ ጦር ሜካናይዝድ አባል ሆና በመመረቋ የተሰማትን ኩራት ገልጻለችም። ሳምራዊት የአማራን ህዝብ ለማገልገልና ለመሰዋት ቆርጬ ተነስቻለሁ ስትል የጀግንነት ወኔዋን አሳይታለችም። በስልጠናው ማጠቃለያ ኮከብ አሰልጣኙ ሻለቃ ቢሆን አከለ የላቀ እውቅና ተሰጥቷቸዋል። የ102ኛ ኮር የሞርተር ተኳሾች ምረቃም የፋኖን የጦር ሜዳ አቅም በቴክኖሎጂ በማዘመን አገዛዙን ለአንዴና ለመጨረሻ ጊዜ መደምሰስ የትግሉ አቅጣጫ መሆኑን በይፋ ያረጋገጠ ሁነት ነው ተብሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው ሲል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናገረም። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከሰሞኑ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ከባድ አደጋ እንዳለው አስጠንቅቀዋል። ምክትል ሊቀመንበሩ በማህበራዊ ገጻቸው ላይ ባሰፈሩት ሀሳብ የምዕራባውያን እሴት ኮዴት አለ ሲል ጠይቋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተም የያዙትን አቋም ለኢትዮጵያ መንግስት የወገነ ነው ያለው አመራሩ የምዕራባውያንን እሴቶች ማዕከል ያላደረገ አቋም ነው ብሎታል። ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ በከፍተኛ ደረጃ ባደላ አቋም ምክንያት ሲሸራረፉ ማየት በጥልቀት የሚያስጨንቅ ጉዳይ ነው ብሏል አመራሩ። አንዳንድ የምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎች ፈጽሟል ተብሎ የሚከሰሰውን የአገዛዝ ስርዓት በዝምታ እውቅና የሚሰጡ የሚመስሉት ለምን እንደሆነ ራሴን እጠይቃለሁ። ይህንንም ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለት አስጠንቅቋል። አስከትሎም አዲስ አበባ ለሚገኙ የምዕራባውያን ዲፕሎማቶች 4 ጥያቄዎች እንደሚከተሉ አቅርበዋል። በትግራይ ያለው ሁኔታ በእርግጥም ችላ ሊባል የሚችል ነገር ነው ወይ? ሁለተኛ፣ እንዲህ አይነት አድሏ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ ወይ? ሶስተኛ፣ የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ ይዣችኋለሁ የሚላቸውን መርሆች በሚጎዳ መልኩ እንዲተገበር የተደረገው ለምንድን ነው? አራተኛ፣ የምዕራባውያን እሴቶች ጉዳይ ምን ደረሰ? የሚሉ ጥያቄዎችን አቶ አማኑኤል አቅርበዋል። አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። አሜሪካ የሱዳን ጦርነትን እያቀጣጠሉ ነው ባለቻቸው 8 ግለሰቦችና ድርጅቶች ላይ ማዕቀብ መጣሏ ተሰምቷል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ባወጣው መግለጫ በሱዳን መንግስትና በተፈጥኖ ድራሽ ኃይሉ መካከል እየተካሄደ ባለው ጦርነት የማቀጣጠል ሚና እየተጫወቱ ባሉ ግለሰቦችና ድርጅቶች ላይ ማዕቀብ መጣሉን አስታውቋል። እነዚህ ማዕቀቡ የተጣለባቸው 8 ግለሰቦችና ተቋማት ከጦር መሳሪያ ግዢ አንስቶ ወታደሮችን እስከ መመልመል ድረስ አስተዋጽኦ የሚያደርጉ መሆናቸውን አስረድተዋል። በሱዳን ያለው ጦርነት በዓለማችን ላይ እጅግ አስከፊ የሆነ ሰብአዊ ቀውስ መፍጠሩን የጠቀሰው መግለጫው እንዲሁም በቀጠናው አለመረጋጋት እንዲከሰት ከማድረጉም በላይ አሸባሪ ቡድኖች እንዲስፋፉ በማድረግ የአሜሪካ ደህንነትና ጥቅም ላይ ስጋት ማሳደሩን ገልጿል።
የአሜሪካ ግምጃ ቤት ሴክሬታሪ ስኮት ቤኔሴት ሲናገሩ የትራምፕ አስተዳደር በሱዳን ውስጥ ግጭቱን በማስቆም ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ ነው ያሉ ሲሆን ሁሉም ተፋላሚ አካላት በአስቸኳይና ያለ ቅድመ ሁኔታ የሰብአዊነት ተኩስ አቁም እንዲደረግ ጥሪ አቅርበዋል። ግምጃ ቤቱ የሱዳንን ግጭት በማቀጣጠል በሚል ይህንን ማዕቀብ የጣለው በልዩ ፕሬዝዳንታዊ ትዕዛዝ ቁጥር 14098 መሆኑንም አስረድተዋል። በማዕቀቡ ውስጥ በመጀመሪያ የሰፈረው በጀነራል አብዱል ፈታህ አልቡርሃን ለሚመራው ጦር ኃይል የጦር መሳሪያ የሚያቀርቡ አካላት ላይ ነው። የሱዳን ትልቁ የመከላከያ ኢንዱስትሪ ሲስተም ጦር መሳሪያዎችን፣ ጥይቶችን፣ ተሽከርካሪዎችንና የተለያዩ ወታደራዊ ቁሳቁሶችን ለጦር ኃይሉ እንደሚያቀርብ ያወሳው መግለጫው ይህ ተቋም አብዛኛው ጊዜ ከኢራንና ሌሎች የውጭ ሀገር ደጋፊ ሀገራት እነዚህ መሳሪያዎች እንደሚገዛ አስረድተዋል። እንዲሁም የዚሁ የሱዳን ትልቁ የመከላከያ ኢንዱስትሪ ሲስተም ተቋም በስሩ ባሉት ጂሃድ ኢንዱስትሪያል ግሩፕ እና ጋይድ ኢንዱስትሪያል ግሩፕ የተሰኙ ድርጅቶች አማካኝነት ግልጽ ባልሆነ ውስብስብ በሆነ መንገድ በቢሊዮን የሚቆጠር ዶላር እንደሚያንቀሳቅስ ጠቅሷል። የአሜሪካ ግምጃ ቤት በእነዚህ ሶስት ተቋማት ማለትም የሱዳን መከላከያ ኢንዱስትሪያል ሲስተም የጂሃድ እና ጋይድ ላይ እንደ አውሮፓውያን አቆጣጠር በ2023 ማዕቀብ መጣሉን አውስቷል። አሁንም ማዕቀቡ ከተጣለባቸው ውስጥ የመጀመሪያው ታርጌት መልቲ አክቲቭ ካምፓኒ ሊሚትድ የሚባል ሲሆን እንደ መግለጫው ይህ ድርጅት በጋይድ አማካኝነት ትልቁን የመከላከያ ኢንዱስትሪ ሲስተም የሚቆጣጠር ነው ተብሏል። በሁለተኝነት ማዕቀቡ ያረፈባቸው ደግሞ የዚህ ድርጅት ዋና ስራ አስኪያጅ የሆኑት ሁሴን መሐመድ ማዳን የተባሉ ግለሰብ ናቸው። በሶስተኛ ማዕቀብ የተጣለበት ደግሞ መቀመጫውን በህንድ ያደረገውና ኤስቢኤል ኢንጂነሪንግ የተሰኘው ፈንጅ አምራች ድርጅት ነው። የዚህ ድርጅት ዋና ስራ አስፈጻሚ የሆኑት ህንዳዊ አሎክ ቾዳህሪም በተመሳሳይ ማዕቀቡ ተጥሎባቸዋል። መግለጫው ጨምሮም በአምስተኛነት ማዕቀብ የተጣለበት በሆንግ ኮንግ የሚገኘው ፕሮቴክስ ትሬድ ሊሚትድ የተሰኘው ድርጅት መሆኑን ጠቅሶ ይህ ድርጅት ከኢራን ድሮኖች በመግዛት ለሱዳን ጦር ኃይል መልሶ የመሸጥ ተግባር ላይ መሰማራቱን አስረድተዋል። በስድስተኛነት የዚህ ድርጅት ስራ አስኪያጅ አህመድ አብደላም የማዕቀቡ ሰለባ ሆነዋል። እነዚህ 6 ማዕቀቦች የጀነራል አልቡርሃን ጦር ኃይልን በመደገፍ ስራ ላይ በተሰማሩ አካላት ድርጅቶች ላይ የተጣሉ ሲሆን ፈጥኖ ደራሽ ኃይሉን በመደገፍ ደግሞ ታለንት ብሪጅ የተሰኘ የፓናማ ድርጅት ማዕቀቡ ተጥሎበታል። ይህ ድርጅት የቀድሞ የኮሎምቢያ ጦር ኃይል አባላትን በመመልመል ለፈጥኖ ደራሽ ኃይሉ በተዋጊነት በማስቀጠር ክስ ቀርቦበታል። እንዲሁም ፍሮንት ካምፓኒ የተሰኘ ድርጅት አመራሮች የሆኑት የፓናማ ዜጎች ከዚህ በተያያዘ ማዕቀቡ እንደተጣለባቸው በመግለጫው ተወስቷል። ነገር ግን ለፈጥኖ ደራሽ ኃይሉ ከወታደራዊ ካምፕ መስጠት ጀምሮም ድሮንና ሌሎች የጦር መሳሪያዎችን እያቀረበ የሱዳኑን ጦር እያቀጣጠለ የሚገኘውን የብልጽግና አገዛዝ የአሜሪካ መንግስት በዝምታ ማለፉም አጠያያቂና አነጋጋሪ ሆነዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደቡብ አፍሪካ የጸረ ፍልሰተኞች ተቃውሞ ከጀመረ ወራት የተቆጠሩ ሲሆን ሀገሪቱን ለቀው እንዲወጡ የተሰጠው ጊዜ ገደብም ነገ ሰኔ 23 2018 ዓ.ም በሚጠናቀቅበት ዕለት በመላ ሀገሪቱ የተቃውሞ ሰላማዊ ሰልፍ ይካሄዳል ተብሎ ይጠበቃል። ይህንንም ተከትሎ ከፍተኛ ስጋት ተፈጥሯል። በደቡብ አፍሪካ ማርች እንደ ማርች የተሰኘውን ጨምሮ የተለያዩ መጤ ጠል ቡድኖች የሌሎች አፍሪካ ሀገራት ዜጎች እስከ ሰኔ 23 ድረስ ሀገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ ስጋት ተፈጥሯል። በአሁኑ ወቅት ቡድኖቹ ከተለያዩ ከተሞች ታላላቅ ሰልፎችን ለማድረግ የተዘጋጁ ሲሆን ፖሊስና የጸጥታ አካላትም ሁኔታውን ለመቆጣጠር በዝግጅት ላይ መሆናቸው ቢታወቅም ነገር ግን ስጋቱ አይሏል። ሰልፈኞቹ የጦር መሳሪያዎችን ሊታጠቁ ስለሚችሉ እንደ አውሮፓውያን አቆጣጠር በ2008 የተከሰተው አይነት መጠነ ሰፊ ጥቃት ሊደገም ይችላል በሚል ከፍተኛ ስጋት መኖሩን መቀመጫውን ፕሪቶሪያ ያደረገው የጸጥታ ጥናት ተቋም ገልጿል። ተቋሙ አክሎም እስካሁን ባለው ዓመት ቢያንስ የ3 ሰዎች ሕይወት ማለፉን ጠቅሶ በራሳቸው በጸጥታ አስከባሪዎች ውስጥ መጤ ጠሎችን የሚደግፉ ሊኖሩ ስለሚችሉ ጥብቅ ጥንቃቄ እንዲደረግ አሳስበዋል። በአሁኑ ወቅት በደቡብ አፍሪካ ከ2.4 ሚሊዮን እስከ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች እንደሚኖሩም ይገመታል። አድማጭ ተመልካቾቻችን ለዛሬ ሰኔ 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።